በህይወቴ ከባድ ሱስ አለብኝ። ከዚህ ሱስ ደግሞ መውጣትና መለወጥ እፈልጋለሁ። ለዚህ ለውጥ ደግሞ የእናንተ እርዳታ ያስፈልገኛል። ሁላችሁም የበኩላችሁን ድርሻ እንድትወጡልኝ እፈልጋለሁ። በቀናነት እንድትባበሩኝ ቀና ትብብራችሁን እፈልጋለሁ። መልካም ከሁላችሁም ቀና ትብብራችሁን እፈልጋለሁ። እንዴት መውጣት እንደምችል ልምዱ ያላችሁ እውቀቱ ያላችሁ ልክ እንደኔ በዚህ ነገር እየተሰቃያችሁ እንዲሁም ደግሞ አሁንም እየተሰቃያችሁ ያላችሁ ሰዎች አሁንም እየተቸገራችሁና እየተሰቃያችሁ ያላችሁ ሰዎች ካላችሁ ተባብረን ይህንን ክፉ ቀን ወይም ይህንን ከባዱን ጊዜ አብረን ማለፍ አለብን ብዬ አስባለሁ። ስለዚህ እባካችሁ እንተባበር። በመጀመሪያ ደረጃ እኔ ያለብኝ ሱስ ምንድነው? እንዴት ነው በዚህ ውስጥ የገባሁት? ያለብኝ ሱስ እንዳለብኝ ያወቅኩት መቼ ነው? ያመጣብኝ ጉዳት ምንድነው? እነዚህ ነገሮችን እንነጋገራለን። ለዚህም ደግሞ እናንተ በቀናነት ይህን ቪዲዮ ከተከታተላችሁ በኋላ ምን ማድረግ እንዳለብኝ በቀናነት ሐሳባችሁን እንድታስቀምጡ ፈልጋለሁ። እኔ ደግሞ ያንን የእናንተን አስተያየት በመጠቀም ዛሬ ካለሁበት ሱስና ጭንቅ ራሴን ነፃ ማውጣት ፈልጋለሁ። ተባብረን ነፃ እንውጣ። ነፃ ማውጣት ፈልጋለሁ። እኔ የማስበውን ተመስገንን መፍጠር ፈልጋለሁ። ቤተሰብ የሚፈልገውን ተመስገንን መፍጠር ፈልጋለሁ። እንዲሁም ደግሞ ይህንን ደግሞ መጥቼ ፊት ለፊት ለመናገር በቪዲዮ መልክ መስራት የፈለኩበት ዋናው ምክንያት አንድ ሰው ችግር እንዳለበት ካመነ 50% መፍትሄ አግኝቷል የሚል እምነት ስላለኝ ለዚህ ነገር እኔ በድፍረት ወጥቼ መናገር መቻል እንዲሁም ደግሞ ራሴን ለዚህ ጉዳይ ማጋፈጥ ወይም በሰው ፊት አሁን የሚመለከተው 100ም 200ም 300ም ሲዩ አንድ ሺህ ሰውም ይሁን ይህንን ቪዲዮ ለሚመለከት ሰው ራሴን ሱሰኛ እንደሆንኩ አምኜ ሳጋልጥ መፍትሄ ፍለጋ ይሄዳለሁ። ስለዚህ እያንዳንዳችን ያለብንን ችግር ባወቅን ሰዓትና ችግሩ ላይ ለመስራት በተስማማን ሰዓት ወደ ለውጡ መሄድ እንጀምራለን። ስለዚህ ከዚህ እምነት የተነሳ ነው እኔ ይህንን ቪዲዮ መስራት የቻልኩበት ዋናው ምክንያት ማለት ነው። በመጀመሪያ ደረጃ ሱስ ምንድነው? ሱስ እንግዲህ ምንድነው ብዬ ማታ ሰርች ለማድረግ ሞክሬ ነበረ። ከዛም ባለፈ ደግሞ እኔ ራሴንም ሳስብ ለዚህ ሱስ እኔ ምን እያረኩ ነውና ሱስ ምንድነው የሚል ሐሳብ ጋር ሲመጣ ሱስ ማለት አንድ ነገር ከቁጥጥራችን ውጭ ሲሆን ያንን አለማድረግ ሳንችል ስንቀር ወይም ካላደረግን የምንሞት ሲመስለን ካልተጠቀምን የምናጨስም ብንሆን የምንጠጣም ቢሆን ምንም ነገር የምናደርግ ብንሆን ካለሱ ምንም ማድረግ ካልቻልን ምን ውስጥ ነን ማለት ነው? ሱስ ውስጥ ነን። ራሳችን የሆነ ነገር እየተቆጣጠረ ነው ማለት ነው። ስለዚህ ሱስ ምንድነው ስንል እኛን የሚቆጣጠረን የኛን ቁጥጥር ከኛ ቁጥጥር ውጭ የሆነ ያንን ነገር ካላደረግን መኖር እንዳንችል አይነት ስሜት እንድንሰማን የሚያደርገን ሱስ ይባላል ማለት ነው። ስለዚህ አንድ ሰው ሱስ ውስጥ ሲገባና ሱሰኛ ሲሆን ከሚያደርጋቸው ነገሮች አንዱ ምንም ነገሩን የትኛውንም ኃይሉን የትኛውንም አቅሙን አሳልፎ የሚሰጠው ለሱስ እንጂ ለሌላ ነገር አይደለም። ስለዚህ እኔ ራሴ አሁን በዚህ ህይወት በማልፍበት በዚህ ጎዳና እየተጎዳውበት ወይም በማልፍበት ጎዳና ላይ ራሴ ያየሁት ነገር ምንድነው? የትኛውንም ኤነርጂን የትኛውንም አቅሜን የትኛውንም ሰዓቴን የትኛውንም ገንዘቤን ጠርቀምቀም አድርጌ ለዚህ ሱስ ማዋል ነው እያደረኩ የነበርኩት ማለት ነው። ስለዚህ ሱስ ማለት እኛ ከምንም ነገር በላይ የምንንከባከበው ጉዳይ ነው። ያንን ነገር ካልበላ ነው ወይ ካልጠጣ ነው ካልተጠቀምነው ማለፍ ካልቻለን እኛን ተቆጣጥሮ ያለ ነገር ከሆነ ሱስ ነው ማለት ነው። ስለዚህ ይህ ሱስ አሁን እኔ ያለሁበት ሱስ ውስጥ እንዳለው እኔ ማመን አልፈልግም። ገባችሁ? ማመን አልፈልግም። ምክንያቱም ሱስ ውስጥ እንዳለው ካመንኩማ እለወጣለሁ። ስለዚህ ሰይጣንም ይሁን ያ ነገሩም ይሁን እኔ ሱስ ውስጥ እንዳለው ወይም በዛ ቁጥጥር ስር ውስጥ እንዳለው እንዳምን አያረገኝም። ምንድነው የሚያረገኝ? በቃ ጀስት እኔ እየተጠቀምኩ ብቻ ነው ሱሰኛ አይደለሁም የሚል ሰበብ እንድሰጥ ነው ሲያደርገኝ የቆየው ማለት ነው። ዛሬ ግን ራሴን ቁጭ ብዬ ሳስላስል እኔ ሱሰኛ ነኝ። ስለዚህ ራሴን ለመለወጥ ከአሁን ደቂቃ ከዚች ሰኮንድ ጀምሮ ራሴን ለመለወጥ መዘጋጀት አለብኝ ብዬ እንደምትመለከቱት ጽፌ ነው የተነሳሁት ማለት ነው። ስለዚህ በዚህ ሱስ ምክንያት እኔ ምን አጣው? ምን ተጎዳው? እኔ ትናንትና መጥቼ ከ6 ወር ይሁን ከ7 ወር ወይም ከ8 ወር ከጠፋውበት ከዩቲዩብ ተመልሼ
ዩቲዩብ ላይ ትናንትና ቪዲዮ ስሰራ ምን አልኩኝ? በስንፍናዬ ምክንያት ነው ከዩቲዩብ የጠፋሁት አልኩኝ። ግን ዋናው ነገር በእኔ በቀን ከ10 እስከ 12 ወይም 13 ሰዓት ለዚህ ሱስ ሰጠዋል። ይታያችሁ በቀን ውስጥ ያለን 24 ሰዓት ነው። ከዛ 24 ሰዓት ውስጥ እኔ ከ10 እስከ 13 ሰዓት በማይጠቅመኝ ምንም አይነት ጠብታ ለህይወቴ በማይጨምረው ነገር ነው ሳጠፋና ሳሳልፍ እንዲሁም ደግሞ ኢነርጂን ሳጣ የነበርኩት ማለት ነው። ስለዚህ ከእቅዶቼ አንዱ የነበረውን 500,000 ቲክቶክ መግባትን አልገባውም። 50,000 ሰብስክራይበር በቲክቶክ በፌስቡክ 50,000 ሰብስክራይበር በዩቲዩብ መግባትን አልገባውም። አያችሁ እንዳሰብኩት እየሄድኩ አይደለም። ምን አረገኝ? የምሰራውን እንዳልሰራ አረገኝ። እኔ ኢነርጂን ሱሰኛ አይደለሁም እያልኩ ለሱ በመስጠት ራሴን ወደኋላ እያስቀረው መጣሁ ማለት ነው። ስለዚህ በመጀመሪያ ደረጃ ስራ እንዳልሰራ ተደርጊያለሁ። በዚህ ሱስ ምክንያት ብዙ ነገር የማስበውን የምፈልገውን ተመስገንን ክሬት እንዳላደርግ አድርጎኛል ማለት ነው። ሌላኛው ደግሞ ይህ ሱስ ምን አደረገኝ? ይህ ሱስ እንግዲህ ካደረገኝ ነገሮች አንዱ ለወዳጆች፣ ለህይወት አጋሮች ከኔ ጋር በህይወት አንድነት አብሮነት አብሮ እየቀጠሉ ካሉ ሰዎች ጋር እንኳን ጊዜ መስጠት አልቻልኩም። ይገርማችኋል። እኔ አሁን ይህንን ነገር ሱስ ነው ብዬ ስነግራችሁ እንዴት ይሄ ሱስ ይሆናል ብላችሁ ልትደነግጡ ትችላላችሁ። ነገር ግን ከባድ ሱስ ውስጥ ነን ወገን። ከባድ ጭንቅና ከባድ መከራ ውስጥ ነው የምንገኘው። ስለዚህ እኔ ከወዳጆቼ ጋር አብሮነት ጊዜን እንዳላሳልፍ በብዙ ገድቦኛል። ምክንያቱም ከ10 እስከ 13 ሰዓትን ለዚህ ሱስ እንክብካቤ እያረኩና እየሰጠው ነው። ስለዚህ በሱስ ውስጥ ማወቅ አሁን እናንተም ብትሆኑ ራሳችሁን እንድትፈትሹ ፈልጋለሁ። በሱስ ውስጥ እንዳለን እንዴት ማወቅ እንችላለን? ሱስ ውስጥ እንዳለን ማወቅ የምንችለው ሳንዋሽ ራሳችንን እንመልከት። አንድን ነገር ካላደረግን ህይወታችን የማይቀጥል ሲመስለን እያወራን እየኖርንም ሀሳባችን ላይ እሱ ሲኖር ኦልሬዲ በሆነ ነገር ቁጥጥር ስር ውስጥ ገብተናል ማለት ነው። ስለዚህ እኔ አሁን የምነግራችሁ ሱስ ሌሎቻችሁም ልክ እንደኔ በዚህ አይነት ሁኔታ ውስጥ ትኖራላችሁ ብዬ አስባለሁ። እኔ እዚህ ጋር ከቻልኩ ስክሪንሾት ምናምን አሳያችኋለሁ። እኔ በአንድ ቀን ውስጥ ከ10 እስከ 13 ሰዓት በስራ ሳይሆን ገንዘብ በሚያስገኝ ሳይሆን በሚጠቅመኝ ሳይሆን ለጤና በሚጠቅመኝ ሳይሆን በማይጠቅመኝ ነገር ነው ሳሳልፍ የኖርኩት። አይኔ እንኳን የማየት አቅሙን እየቀነሰ መጥቷል፣ እየደከመ መጥቷል። ይህም የሚሆንበት ምክንያት ምንድነው? እኔ ብዙ ነገሬን ብዙ ኢነርጂን ገንዘቤንም ጭምር ቲክቶክ፣ ዩቲዩብ፣ ስልክ በመጠቀም ነው እያሳለፍኩ ያለሁት ወገኖቼ ይሄ ነገር ቀልድ ሊመስላችሁ ይችላል። ነገር ግን አንድ ሰው ካለው 24 ሰዓት ውስጥ አስቡ፣ ካለውና ከተሰጠው 24 ሰዓት ውስጥ 13 ሰዓት በስልኩ ላይ ካሳለፈ የትኛውን ህይወት ነው የሚኖረው? ምን አይነት ህይወት ነው የሚኖረው? እኔ ጠዋት ከእንቅልፌ ከተነሳው በኋላ ከጠዋቱ 4 ሰዓት 5 ሰዓት 6 ሰዓት እስኪሆን ካልጋ ያልነሳም። ምን እያደረኩ ነው? ስክሮል እያደረኩ ነው። ስክሮል ሳረግ ድካም ይጫጫነኛል። አንደኛ ሌሊት ደግሞ ከመሸ በኋላ አስቦ ራት እየበላው ስክሮል እያረኩ ነው። ምሳ እየበላው ስክሮል እያረኩ ነው። ቁርስም እየበላው ከሰው ጋር እያወራው ከፍቅረኛ ከወዳጅ ከዘመድ ጋር ጊዜ እያሳለፍኩ እንኳን እኔ ከስልኬ ላይ ነኝ። በዚህ ሁኔታ ምን እየሆንኩ ነው? ሌላ ነገር የማሰብ አቅም የለኝም። ኦቨር የሆነ የሶሻል ሚዲያ ኮንሱም አደርጋለሁ። ነግቶብኝ ያውቃል። እስከ 10 ሰዓት ድረስ ስክሮል እያረኩ አምሽቼ ከዛ ተኝቼ ጠዋት ከነቃው በኋላ ቀኑን ሙሉ ራሴን እያመመኝ ጤናማ ያልሆነ ውዬ አውቃለሁ። ስለዚህ ስራ መስራት አልቻልኩም እና ዩቲዩብ፣ ቲክቶክ ሁሉም ነገር ላይ እንደምፈልገው ወደፊት ያልሄድኩበት፣ እንደምፈልገው ያልሰራውበት፣ እንደምፈልገው ደረጃዬን ከፍ ያላረኩበት
እዛው በትናንትናው ቦታ የተገኘውበት ዋናው ምክንያት እኔ የስልክ ሱስ አለብኝ። ይሄን ደግሞ አብዛኞች በዙሪያ ያሉ ጓደኞች ያውቃሉ። ያለ ስልክ መቀመጥ አልችልም፣ ያለ ስልክ መቆም አልችልም፣ ያለ ስልክ መብላት አልችልም፣ ያለ ስልክ መሄድና ማውራት አልችልም። ይሄ ከባድ ሱስ ነው። ከዚህ ሱስ መውጣት እፈልጋለሁ። ምክንያቱም በዚህ ሱስ ውስጥ እኔ ከገባው በኋላ ስራዬን መስራት አልቻልኩም። ማህበራዊ ሚዲያ ላይ ኢንፍሉዌንስ ለማድረግ ኮንተንቶችን ለመስራት በምሰራው ኮንተንት ገንዘብ ለማግኘት ራሴን ለመለወጥ ለቤተሰብ ለመድረስ ለወዳጅ ዘመድ ደግሞ መከታ ለመሆን የማስብ ልጅ ነበርኩ። ግን አሁን ላይ እኔ 10 እና 12 ሰዓትን በስልኬ እያሳለፍኩ ነው። 10 እና 12 ሰዓትን በስልኬ በማሳልፍበት ሁኔታ ውስጥ ምንም አይነት አእምሮዬ የተለየ ነገር ማሰብ አይችልም። ምንም ነገር በእውነት ነው የምነግራችሁ። ይሄን በእግዚአብሔር ፊት ነው የምነግራችሁ። ስልኬ ባትሪ ከዘጋ በኋላ በእውነት እኔ ከሰው ጋር ማውራት ያስጠላኛል። በቃ ማወራው ሁሉ ይጠፋኛል። ምንም ስክሮል ባላረግ እንኳን ስልኩን በእጄ ይዤ ነው ከሰው ጋር ማውራት የምፈልገው። ስለዚህ ይህ ከባድ ሱስ አለብኝ። ከዚህ ሱስ ደግሞ መውጣት ፈልጋለሁ። ለምሳሌ አሁን ይሄን ቪዲዮ እየቀረጽኩ ያለሁት ከቀኑ 6 ሰዓት ወይም 7 ሰዓት አሁን ደርሷል። ነገር ግን ከነጋ ተነስቼ ያደረኩት ምንም አንድ ቁም ነገር የለም። እሱም ገላይን የታጠብኩት። ከዛ ውጭ ያለን ምንም አላረኩም። ጠዋት ከተነሳው በኋላ ስልኬን ያዝኩ፣ ስክሮል አደረኩ። ምንድነው የሚጠቅመኝ ይሄ ስልክ? በሚጠቅመን ነገር ላይ በሚያስተምረንና በሚያዝናናን እኮ ለትንሽ ሁሉም ነገር በተገደበ ሁኔታ ሲሆን ጥሩ ነው። የኔ ግን ከገደብ አለፈ። ስንቶቻችሁ ናችሁ በዚህ በእኔ አይነት ችግር ውስጥ ያላችሁ? የኔ ገደቡን አልፏል፣ ከፍ ብሏል፣ ጠርምሷል፣ ሄዷል። የኔ በማይጠቅመኝ ስልኩን ካልያዝኩና ካልነካካው፣ ስክሮል ካላረኩ፣ ቪዲዮ ካላየው፣ ፌስቡክ ካልገባው፣ ኢንስታግራም ካልገባው ራሴን ጤናማ ሰው አድርጌ ማሰብ አልችልም። ይህን ደግሞ ውጤታማ ሰው እያደረገኝ አይደለም። ለትንሽ ለ30 ለ20 ደቂቃ ምናምን እየገቡ መውጣት አይደለም። እኔ ትንሽ 5 ደቂቃ ስክሮል አደርጋለሁ ብዬ 3 እና 4 ሰዓት ነው እየሆነብኝ ያለው። ሌሊት እራት በልቼ መብራቴን አጥፍቼ ስክሮል ሳደርግ ሳላውቅ 7 8 9 ሰዓት ይደርስብኛል። ይሄ ደግሞ ኦልሬዲ መብራቱ ጠፍቶ ስለሆነ እየተጠቀምኩ ያለሁት ምን እያደረገኝ ይመጣል? አይኔን እየጎዳ ይመጣል። አይኔ ኦልሬዲ ተጎድቷል። መንገድ ላይ ሰው ባየኝ ቁጥር አይኔ ቀልቷል ይለኛል። ባየኝ ቁጥር ይሄኛው ከላይ ያለው ይሄኛው ፓርት አሁንም ይታያችሁ ይሆናል አላቀም። ይሄኛው አሁንም አብጦ ነው ያለው። ኤቭሪዴይ ይሄ አብጦ ነው ያለው። ምክንያቱም ቱ ማች ኮንሱም አደርጋለሁ። ስክሪን ወደ ውስጥ በቃ የስክሪን ላይት እንደበራብኝ ነው። አሁን ላይ አንዳንድ ሰዎች ምን ብለው እየመከሩኝ ነው? መነጽር መጠቀም አለብህ ብለው እየመከሩኝ ነው። እኔ እኮ መነጽር አሁን ለመጠቀም ገዝቼ መነጽር እንኳን ብንጠቀምኩ ቢሆን ለመልካሙ በጣም ለሚሰራኝ ለሚጠቅመኝ ነገር አይደለም ጋይስ። በእውነት ለመናገር ላይቭ ስትሪም ቲክቶክ ላይ ባደርግ እንኳን ጌም ስጫወት ምን ስል እኮ ገንዘብ ላገኝ እችላለሁ፣ እውቅናዬን ላሳድግ እችላለሁ። ነገር ግን ወደዛ እንኳን እንዲሄድ እያደረገኝ አይደለም። እያደረገኝ ያለው በማይጠቅመኝ በቲክቶክ በኢንስታግራም ሪል ማየት፣ በቀን 1000 እና 2000 ቪዲዮዎችን መመልከት ምንድነው ጥቅሙ? እንደዚህ ነው እየሆንኩ ያለው። እኔ አሁን ያለሁበት ከባድ ፈተናና ውድቀት ውስጥ እንዳለው ስለተሰማኝ ለመነሳት ፊት ለፊት ራሴን እንደዚህ በማውራት ለመጋፈጥ ነው እኔ ተነስቼ የመጣሁት። ስለዚህ ይህን ቪዲዮ የምትመለከቱ ስንቶቻችሁ ናችሁ በእኔ አይነት መከራና ችግር ውስጥ ያላችሁ? ገብታችሁ የወጣችሁ ሰዎች፣ የተረጋጋችሁ ባላንስ ያደረጋችሁ ሰዎችም ካላችሁ በምን አይነት ሁኔታ እየተስተካከላችሁ ነው? ይሄን ኮሜንት ሴክሽን ላይ እናንተ በነፃነት እንድጽፉልኝ ፈልጋለሁ። እኔ ደግሞ ኦልሬዲ ራሴን ለመጋፈጥ ለመቀየር ብዬ ምን እያረኩ ነው? በፊት የዩቲዩብ አይዲያ ሲመጣ ስልኬ ላይ ነው የምጽፈው። ስልኬ ላይ ኖትፓድ ከፍቼ ስልኬ ላይ ጽፋለሁ። ስለዚህ ኦልሬዲ ስልኬ ላይ ምን አደርጋለሁ? ከትንሽ ደቂቃ በኋላ እየጻፍኩ አቋርጬ ወደ ዩቲዩብ ቪዲዮ በፌስቡክ ኢንስታግራም ምናምን ቲክቶክ መመልከት ነው የሚጀምረው። ራሴን መቀየር አለብኝ ብዬ ያው ይሄ የዩቲዩብ አይዲያ ነው። ሀሳቦች ሲመጡልኝ በማስታወሻ መጻፍ ጀምሬያለሁ። አንድ እርምጃ እየወሰድኩ ነው ማለት ነው። ያቆምኩትን ዩቲዩብ ደግሞ ለመስራት እየሞከርኩ ነው። ይሄው ራሴን በምስክርነት እያመጣው እዚህ እናንተ ፊት እየተናገርኩ ነው። እኔ ከዚህ ቀደም ምን አደርጋለሁ? ጠዋት ተነስቼ ስፖርት ቤት ሄዳለሁ። ደህና ሰውነት ነበረኝ።
8 ወይም 9 ወር አልፎኛል እኔ ጂም መሄድ ካቆምኩ 8 ወይም 9 ወር ሆኗል። ያም የሆነበት እዩት፣ ይሄ ቦርጭ ነው፣ ይሄኛው ቦርጭ ነው። እዚህ ጋር ተመልከቱ። ይሄ ቦርጭ የመጣበት ዋናው ምክንያት በፊት ጠዋት ተነስቼ ስፖርት ቤትና ጂም ባልሄድ እንኳን ገመድ ምዘልበት ፑሻፕ ምሰራበትን ትቼ ጠዋት ተነስቼ ስክሮል አደርጋለሁ። ቲክቶክ ነው የምመለከተው። አያችሁ፣ ጤናዬን እየጎዳው ነው። ስለዚህ አሁን ላይ ይኸው በጎን እንኳን ማየት ትችላላችሁ። ቦርጫም ሆኛለሁ። የሆንኩበት ዋናው ምክንያት ራሴን ለዚህ ነገር አሳልፌ ሰጠው። እሱ ተቆጣጠረኝ። እኔ በፊት የሚሄደውን ጂሜን ተውኩኝ፣ ስፖርቴን ቀነስኩኝ፣ ዩቲዩቤን ቀነስኩኝ፣ ቲክቶኬን ቀነስኩ። ሰው የሚሄድበት ስፒዴን ቀንሻለሁ ማለት ነው። አሁን ላይ 450,000 ፎሎወር ያለው ቲክቶክ አካውንቴ 2,000 እና 1,000 ሰው ጋር ብቻ ነው እያደረሰ ያለው። ምክንያቱም በኢነርጂ እየሰራው አይደለም፣ እንደ ድሮ ኮንተንት ለመስራት በኃይል እየተነሳሳው ስለ አይደለ ማለት ነው። ስለዚህ ይሄ ነገር ምን ያክል እኔን እየጎዳኝ እንደሆነ በማህበራዊ ህይወት፣ በግል ህይወት፣ በጤናዬን ጭምር ምን አይነት ጉዳት እያመጣ እንደሆነ እኔ በግልጽነት ነው እየተናገርኩ ያለሁት። ስለዚህ በፊት እኮ ተነስቼ ለምሳሌ 1 ሰዓት ይሁን 12 ሰዓት ተኩል በተነሳው ሰዓት ተነስቼ ታጥቤ ምናምን ወደ ጂም እሄዳለሁ። ከዛ በኋላ 2 ሰዓት ምናምን መለሳለሁ ታጥቤ ቁርሴን በልቼ። ከዛ በኋላ ጓደኞቼን አገኛለሁ። ኮንተንት ቪዲዮ ለመስራት ሐሳቦችን እናስተካክላለን፣ እንጽፋለን፣ እንስተካከል ነበር። አሁን ላይ ግን 4፣ 5 ሰዓት 6 ሰዓት ድረስ ምን አደርጋለሁ? ስክሮል አደርጋለሁ። ጋይስ በፊት እኮ ከጂም ከተመለስኩ በኋላ ትናንት የቀረጽኩት የዩቲዩብ ቪዲዮ ካለ እሱን ቁጭ ቤ ኤዲት አደርጋለሁ። የቲክቶክ ቪዲዮ ካለ ኤዲት አደርጋለሁ። ፖስት ለማድረግ ሐሳቦችን አዘጋጃለሁ። አሁን ላይ የለም፣ ያ ሁሉ የለም። ያ ሁሉ ቀርቶ እኔ በዚህ ነገር ተወጥሬና ታስሬ ነው ያለሁት። ስለዚህ እኔ ከዚህ ነገር መውጣት ፈልጋለሁ። ለመውጣት አንድ እርምጃ መውሰድ ፈልጋለሁ። ለዛም ደግሞ ከእርምጃዎቹ አንዱ መጀመሪያ ችግር ውስጥ እንዳለ ካመንክ እርዳታ ትጠይቃለህ። ችግር ውስጥ እንዳለ ስታምን ሰውን ትጠይቃለህ፣ ሰው ይረዳሃል፣ አንተም አንዳንድ አክሽኖችን ትወስዳለህ። ስለዚህ አሁን እኔ ዛሬ እንግዲህ ሱስ አለብኝ። ያም ሱስ የስልክ ሱስ ነው። ስልክ ሱስ አለብኝ። በቃ የስልክ ሱስ አለብኝ። ከዚህ ሱስ ደግሞ ነፃ ለመውጣት ከዛሬ ጀምሮ እናንተ ኮሜንት ላይ የምትጽፉትን የምትሰጡኝን ሐሳብ ለመቀበል ዝግጁ ነኝ። ትናንትና ቃል በገባሁት መሰረት ይኸው ስንፍናዬን ለማሸነፍ ጥረት እያረኩ ነው። ዛሬ ቪዲዮ ሰርቻለሁ። ያው ሮም በአንድ ቀን አልተገነባችም፣ በሂደት ለውጥ ይመጣል ብዬ አስባለሁ። ታንክ ዩ ሶ ማች። ከዚህ በላይ በመናገር እናንተንም በሱስ ወይም ጊዜያችሁን ብዙ መውሰድ አልፈልግም። አመሰግናለሁ። ቀጣይ በሌላ ቪዲዮ እንገናኛለን። እናንተ ያለምንም ስስት ሐሳባችሁን በኮሜንት ሴክሽን አስቀምጡልኝ። ታንክ ዩ